السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، يلتسنيو ربيع الأول 27 1438 ክፍል 25 የአሕባሾች እምነት በሚዛን ላይ የሚለው ትምህርታችን። ባለፈው ሳምንት የተወሰኑ ዓለም ላይ ሽርክ እንዲስፋፋ ሰበብ የሆኑ ነጥቦችን አይተናል። ዛሬም በአላህ ፈቃድ የተቀሩ ዋና ዋና የሚባሉ ዓለም ላይ ሽርክ እንዲስፋፋ ሰበብ የሆኑ ነጥቦችን ለማየት እንሞክራለን። ባለፈው ሳምንት አንደኛው ሰበብ ጅህልና እንደሆነ፣ ሁለተኛው ሹብሃቶችና ወደ ሽርክ የሚጣሩ ሰዎች የሚያነሷቸው ብዥታዎች እንደሆኑና፣ ሶስተኛው መጥፎ አላህን የማይፈሩ ዓሊም የሚባሉ ወደ ሸር የሚጣሩ ሰዎች እንደሆኑ ገልጸናል። አራተኛውን ስንመለከት አተኽሊሉል አዕማን ሰዎችን በጭፍን መከተልና አባት እናቶቼ አያቶቼ ያደረጉትን አልተውም፣ በሀገራችን በባህላችን የተለመደውን አልተውም እያሉ ሽርክ ላይ የሚወድቁ ብዙ ሰዎች አሉ። አላህ ተባረከ ወተዓላ ለሰው ልጆች ዓቅል ሰጥቷል። አታስተነትኑም እንዴ አታስቡም እንዴ እያለም የሰው ልጆችን እንዲያስቡ እንዲያስተነትኑ ገፋፍቷል። ሆኖም ሳለ ብዙ ሰዎች አላህ ተባረከ ወተዓላ ከእንስሳት ለየት አድርጎ የሰጣቸውን ዓቅላቸውን በአግባቡ አይጠቀሙትም። ዓቅላቸውን በመተው ግለሰቦችን ሲከተሉ ይታያል። ማስረጃው ምንድነው? ለምን ተደነገገ? ማን ነው ይሄን ያዘዘው? ብለው መጠየቅ ትተው አባቶቻቸው አያቶቻቸው አሊያ ደግሞ በሀገሮቻቸው እነሱ የሚያልቋቸው መሻይኾች ሲያደርጉት ያዩትን ነገር በሙሉ ያደርጋሉ። መቃብሮችን ማምለክ፣ ከመቃብሮች ዙሪያ መሽከርከር፣ ለመቃብሮች ማረድ መሰል የሆኑ አላህ የሚጠላቸው ተግባራቶችን ሰዎች ስላደረጉ ብቻ ተከትለው ያደርጋሉ። ደሊሉ ምንድነው? አላህ ተባረከ ወተዓላ ይሄን ስራ ይወደዋል ወይ? ነብዩ ያደርጉ ነበር ወይ ብለው መጠየቅን ትተዋል። ከጥንት ጀምሮ ወላጆች በዚህ መልኩ ማደጋቸው ይሄን ተግባር የሸሪዓ አካል አያደርገውም፣ ዒባዳ ሊያስብለውም አይችልም። አባት እናቶች፣ ቀደምት አያቶች በጅህልና ምክንያት ሽርክ ላይ ቢድዓ ላይ ሊቆዩና ሊያድጉ ይችላሉ። አላህን ተባረከ ወተዓላ የሚያውቁ ሰዎች ማስረጃ ይዘው ተው ይህ ተግባር አላህን ያስቀይማል ወንጀል ነው በሚሏቸው ጊዜም አባት እናቶቻችን ሲያደርጉ አይተናል የሚል ምላሽ ነው የሚሰጡት እንጂ ነቢያችን አድርገውታል አርጉ ብለዋል ሊሉ አይችሉም። ቢበዛ መሻይኾች አድርገውታል ነው የሚሉት። ቀደምት አያቶችም የሚሆኑ መሻይኾች ደሊል አይደሉም። ደሊሉ ማስረጃው አላህ ፊት የሚያዋጣው አላህ ሆይ አንተ ራስህ አዘኸኛል ነብይህ አዘውኛል ብለን መልስ መስጠት ስንችል ነው። ወይላ በረሱል አለይሂ ሰላቱ ወሰላም ዘመን የነበሩ ነብዩ የተላኩላቸው ከሃዲያንና ሙሽሪኮችም አባት እናቶቻቸው ትተውላቸው የሄዱ የኩፍር የጥመት መንገዶች ነበሯቸው። አላህ ተባረከ ወተዓላ ይህን አስመልክቶ ሱረቱ አዝ-ዙኽሩፍ ላይ በተቀመጠው መሰረት በል ቃሉ ኢና ወጀድና አባአና ዐላ ኡመህ ወኢና ዐላ አታሪሂም ሙህተዱን። ነብዩ መጥቶ ተአምር እያሳየ ግልጽ ማስረጃ እያቀረበ ኑ ወደ አላህ ብሎ ሲጣራቸውና ከአላህ ውጭ የምታመልኳቸው አማልክቶችን እርግፍ አድርጋችሁ ተዉ ሲላቸው ኢና ወጀድና አባአና ዐላ ኡመህ አባት እናቶቻችንን ቀደምት አያቶቻችንን አንድ መንገድ ላይ አገኝተናቸዋል፣ ወኢና ዐላ አታሪሂም ሙህተዱን እኛ እነሱን ባገኘንበት መንገድ ላይ ነው የምንሄደው፣ በእነሱ ሃይማኖት ላይ ነው ምንሞተው። ልክ ካሁን ቀደምም ወደ ተለያዩ ህዝቦች ነቢ በላከን ቁጥር ቀደምት አያቶቻችን መንገድ ላይ ትተውን ሄደዋል፣ በዛ መንገድ ነው የምንሄደው ብለዋል። አይዞህ ተጽናና፣ ሶብር አድርገህ ዳዕዋ አድርግ ብሏቸዋል ነቢን አለይሂ ሰላቱ ወሰላም። አላዋቂዎች ላይ ሸይጣን ከሚጫወትባቸው መንገዶች አንዱ የመጥፊያቸው ሰበብ ከሆኑ ነገሮች አንዱ አባት እናቶቻቸው ያደረጉትን ነገር ማስረጃውን ሳያውቁ ለምን ይህ ነገር ተደረገ ብለው ሳይጠይቁ እነሱን መከተላቸው ነው። 30 ዓመት 50 ዓመት የኖሩ አንድ ቀን እንኳን ቆም ብለው ይሄን ለምንድነው ማደርገው ማን አድርግ ብሎኝ ነው ብለው አያስተነትኑ። ቀደምቶች በሄዱበት መንገድ ብቻ አንገታቸውን ደፍተው መሄድ ነው።
ከፊት የሚሄደውን በሬ ወይም አህያ ተከትለው ከኋላ እንደሚሄዱ አህያና በሬዎች ማለት ነው። የሚጠቅምና የሚጎዳውን ለየተን የምናውቅበትን አቅል አላህ ሰጥቶናል። ለአካለ መጠን ከደረስንበት ጊዜ ጀምሮ በምንሰራው ስራ አላህ ይጠይቀናል። አፈላ ተዕቂሉን አታስተነትኑም እንዴ ብሎናል። አታስቡም እንዴ ብሎናል። እያንዳንዱ የሰው ልጅ የተወለደው ብቻውን ነው፣ የሚሞተውን ብቻውን ነው፣ ቀብር የሚገባውን ብቻውን ነው፣ ከጌታው ጋር የሚተሳሰበውን ብቻውን ነው። ወሀከዛ በዚህ ዕለት የሚያዋጣኝ አላህ ዘንድ የሚያኮራኝ ስራ የቱ ነው ብሎ ቆም ብሎ ሊያስብ ይገባል። ሰዎች ኸይር ሲሰሩ ካየ ሰዎች ስለሰሩት ሳይሆን ደሊል ስላለው ብሎ ሊሰራ ይገባል። መጥፎን ስራ ማን ነው የሚሰራው? ማን መጥፎ ስለሆነ ሊተወው ይገባል ነው። ከአላህ ተባረከ ወተዓላ ውጪ ያለን አካል መለመን፣ እገዛ መጠየቅ፣ ጠብቀኝ ማለት ይቻላል ብለው የሚያምኑ ሰዎች ብዙዎቹ አባት እናቶቻችን ሲያደርጉ አይተናል። ከጥንት ጀምሮ ሀገራችን ላይ የተለመደ ነገር ነው ብለው ነው የሚከራከሩት። አልፎ ሁሉ ይህ ወንጀል ነው፣ ሽርክ ነው፣ አላህን ያስቆጣል ሲባሉ ህዝቡ የተስማማበትን ነገር ለምን ታፈርሳለህ፣ ለምን ተጥሳለህ ሁሉ ይላሉ። የዚህ ዋነኛ ሰበቡ ቀደምት አባቶችና አያቶች ጥሩ መንገድ ላይ ነው ያሉት ብሎ ከማሰብ የመነጨ ነው። እንደዚሁ ደግሞ መሻይኽ በመባል የሚታወቁ ያቅማቸውን ዲኑን የሚያውቁ ሰዎች ሁሉን ነገር ጠንቅቀው ያውቃሉ፣ ከስህተትም ደግሞ በፍጹም እየጠሩ ናቸው ብሎ ማመን ነው እንጂ ቁርአንም ይሁን ሐዲስ አጣቅሶ መናገር ችለው አይደለም። አባት እናቶቻችን የሀገራችን መሻይኾች ጥሩ ነገር ላይ ነው ያሉት ብሎ ስለሚያስብ እነሱ ያደረጉት ነገር በሙሉ መልካም ይመስለዋል፣ ወደ አላህ ተባረከ ወተዓላ የሚያቀርብ ይመስለዋል። ሐቁን ካቢቀርብለት ሐቁን ይመልሳል። ይኸው አንዱ ብዙዎችን ያጠቃ ያለው ሽርክ ላይ እንዲወድቁ ጥመት ላይ እንዲወድቁ ሰበብ የሆነ ያለው ይሄ ነው። አባት እናቶቻችን አያቶቻችን መሻይኾቻችን ሐቅ ላይ ናቸው። መሻይኾች ነዓም ሐቅ ላይ ሊሆኑ ይችላሉ፣ አንዳንዴ ሊሳሳቱ ይችላሉ። አባት እናቶች ሐቅ ላይ ሊሆኑ ይችላሉ፣ አንዳንዴ ሊሳሳቱ ይችላሉ። ኸይርን ፈልገው ሳይሳካላቸው ቀርተው ሸር ላይ የወደቁ አሉ። ማስረጃ ሳይደርሳቸው ዒልም ሳይደርሳቸው ቀርቶ በጭፍን ሰዎችን የሚከተል ሰው ሸይጣን ስራውን ያስውብለታል። ለዚህ ነው ኢብኑል ጀውዚ ረሒመሁላህ ተዓላ ተልቢሱ ኢብሊስ በተሰኘው ክታባቸው ላይ ፈኢነ ኢብሊስ ዘየነ ሊልሙቀሊዲነ አነ አልአድለተ ቀድ ተሽተቢሁ ወሰዋበ ቀድ የኽፋ ወተቅሊዱ ሰሊሙን። ኢብሊስ ሰዎች ላይ ከተጫወተበት ነገር አንዱ ሰዎችን በጭፍን መከተል ይሻላል፣ ደሊል ከማፈላለግ ከማጥናት እነሱን መከተል ይሻላል። ምክንያቱም ደሊሉ ትክክል ላይሆን ይችላል፣ ደሊሉን ላናገኘው እንችላለን። ነገር ግን አባት እናቶችን ሌሎችን መከተሉ የተሻለ ነው፣ ስህተት ላይ ከመውደቅም ይጠብቃል እንዲሉ ሸይጣን አድርጓቸዋል ይላል። በዚህም የመጣ ነው ብዙ ሰዎች መድሀብን ከነቢ ዓለይሂ ሰላቱ ወሰላም ሐዲስ የበለጠ የግለሰቦችን ንግግር ከረሱሉ ዓለይሂ ሰላቱ ወሰላም ንግግር የበለጠ ከፍ ሲያደርጉና ሐቁም ይህ ብቻ ነው ሲሉ ይታይ። እነሱ ያላወቁትና ያለመዱት ነገር ከቁርአንና ከሐዲስም ጋር መጥቶ ቢነገራቸው ሊቀበሉ አይችሉ። እኔ መከተለው እገሌን ብቻ ነው ሲሉ ይሰማል። መታየት ያለበት ንግግሩ ተግባሩ እንጂ ተናጋሪው አይደለም። ከረሱል ሰለላሁ ዐለይሂ ወሰለም ውጪ ያሉ የሰው ልጆች በሙሉ ሊሳሳቱም ላይሳሳቱም ይችላሉ። ማየት ያለብን እኛ የአንድ ሰው ንግግሩ ተግባሩ ከሸሪዓ ጋር ይሄዳል አይሄድም። ግለሰቦችን ከሆነ የምንከተለው ግለሰቦች ሊረሱ፣ ሊሳሳቱ፣ ሊዘነጉ፣ ሊገደዱ ይችላሉ። አስተያየታቸውም ሊቀያየር ይችላል። ወላኪን ንግግሩና ተግባሩን ከሆነ እኛ የምናየው ንግግርና ተግባር በቁርአን ይመዘናል፣ በሸሪዓ ይመዘናል። ሸሪዓ የሚያጸድቀው ከሆነ እንቀበላለን፣ ካልሆነ ውድቅ እናደርጋለን። አማ ሰዎችን ተከትለን ከሆነ የምንሄደው ገደል ሲገቡ አብረን እንገባለን። ለዚህ ነው ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ ይላሉ ኢነል ሐቀ ላ ዩዕረፉ ቢርሪጃል ኢዕሪፊል ሐቀ ተዕሪፍ አህለሁ። ሐቅ እውነት በሰዎች አይለካም። ሐቅን ቀድመህ እወቅና ሐቅ ላይ ያሉ ሰዎች እነማን እንደሆኑ ያኔ ታውቃለህ ይላል። ሐቅን ካላወቅነው ሰዎችን በጀህልናና በጥመት ላይ ልንከተል እንችላለን፣ ሐቅ ላይ ያሉ መስሎም ማለት ነው። በመሆኑም ሰዎችን በጭፍን ከመከተል ጥንቃቄ ልናደርግ ይገባናል። ሽርክ ላይም ይሁን ሌሎችም ጉዳዮች ላይ የተለያዩ ሙኻለፋዎች ከዲን ጋር የሚጋጩ ነገሮች የሚከሰቱበት አንዱ ሰበብ ሰዎችን በጭፍን መከተል ነው፣ ለሰዎች መወገን ነው።
መከራከርና መወገን ያለብን ለሐቅና ለአላህ ሲሆን ይሄን በመተው ለባህል ለአካባቢና ሸሪዓ ላይ ማስረጃ የሌላቸው ነገሮች ልንወገንና ልንከራከር አይገባም። በጭፍን ለሰዎችና ለአንዳንድ አስተሳሰቦች ቲፎዞ መሆን ልባችን ሐቅን እንዳያቅ እንዲታወር ያደርጋል። ልብ ሐቁ የቱ ጋር እንዳለ ያወቀ ሁሉ እንዳይከተል ሰበብ ይሆናል። ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ظلما وعلوا ብሏል። ከአሁን ቀደም የነበሩ የተለያዩ አምባገነኖች፣ ሙሽሪኮች፣ ካፊሮች ሐቅን ያወቁት ኩራት ይዟቸው የበላይነት ይዟቸው ሐቅን ከመቀበል ወደ ኋላ ብለዋል። የሰው ልጆችን ከሚያጠቁባቸው መንገዶች አንዱ ተሐሱብ ነው። ስሜትን መከተን፣ በጭፍን ለሰዎች መወገን ነው። የሙእሚን ዋና ሀብቱ ሐቅ ነው። ሀብቱን ሊዘነጋና ቸላ ሊል አይገባም። ሐቅ ደግሞ ቁርአንና ሐዲስ ላይ የተገኘ ነገር ነው። ቁርአንና ሐዲስን ከስሜታችን ልናስቀድም፣ ቁርአንና ሐዲሱንም ሱሐባዎች ታቢዒዎች በተረዱት መልኩ ልንረዳ ይገባል። ለግለሰቦች ማንም ይሁን ማን ከመወገን ልንጠነቀቅ ይገባናል። እሱ ያለው ሁሉ ትክክል ነው፣ እሱ ያላለውን ነገር አልቀበልም፣ እሱ ያለውን በሙሉ እቀበላለሁ ማለት ከነብዩ አለይሂ ሰላቱ ወሰላም ውጪ እንዲህ የሚባል የለም። ነዓም ንግግሩን ሁሉ እቀበላለሁ ማስረጃ ካለው። እሱ ሊሳሳት አይችልም። ሌሎች ከሱ የተሻለ አስተያየትና ሐሳብ ቢኖራቸውም የእነሱን አልቀበልም ማለት ለግለሰቡ የነብይነትን ደረጃ መስጠት ነው የሚሆን። ከሽርክ መስፋፋት ሰበቦች መሃል አንዱ ተቅሊድ ነውና ተቅሊድን መጨፈን ሰዎችን መከተልን ጥንቃቄ ልናደርግ ይሄንም ለመቀነስ ጥረት ልናደርግ ይገባናል። ሌላው ወይም አምስተኛው ሰበብ ሸሪዓችን የሽርክ በሮችን እንዲዘጋጉ አዞ ነበር። የሽርክ በሮችን አለመዘጋጋትና የተውሂድን ድንበር አስቀድሞ አለመጠበቅ ነው ሽርክ እንዲስፋፋ ሰበብ የሆነው። ነው ነቢያችን አለይሂ ሰላቱ ወሰላም ተውሂድን ብቻ ሳይሆን ያስተማሩት፣ ከሽርክ ብቻ ሳይሆን ያስተነቀቁት ተውሂድ ጠንካራ እንዲሆን ሰዎች ወደ ሽርክ እንዳይሄዱ በሮችን የመዘጋጋት ስራም ሰርተዋል። ሽርክን ትልቁንም ይሁን ትንሹን አስጠንቅቀዋል። ወደ ሽርክ ሊወስዱ ይችላሉ የተባሉ ነገሮችን ሁሉም አስጠንቅቀውናል። የተውሂድ ድንበርም እንዲጠበቅ አዘዋል። የሽርክ በሩ ካልተዘጋጋ የተውሂድ ድንበሩ ካልታወቀና ካልተጠበቀ ሰዎች በቀላሉ ሽርክ ላይ ይወድቃሉ። በመሆኑም በሽርክና በሰዎች መሃል አጥር ሊኖር ይገባል። ተውሂድን ሊያደፈርሱ የሚችሉ ነገሮች በሙሉ ሰዎች ሊያውቋቸውና ሊጠነቀቋቸው ይገባል። ወደ ሽርክ የሚያደርሱ በሮች ብዙ ናቸው። የሽርክ መንገዶቹ የተለያዩ ናቸው። በቃላችንና በንግግራችን ሽርክ ላይ ልንወድቅ እንችላለን። በመሆኑም ነቢያችን አለይሂ ሰላቱ ወሰላም በዚህ ረገድ የሽርክ መንገድ ናቸው ብለው የከለከሉን ቃላቶች አሉ፣ ንግግሮች አሉ። እንደ ምሳሌም ከአላህ ውጪ ባለ አካል አትማሉ ብለዋል። ከአላህ ውጪ ባለ አካል የማለ ከፍሯል ወይም አሻርኳል ብለዋል። በአላህና በመጨረሻው ቀን የሚያምን ሰው በአላህ ይማል፣ ካልሆነ ዝም ይበል ተብሏል። እንደዚሁ ደግሞ አንዳችሁ ሲናገር ማሻአላህ ወሽእተ አይበል ብሏል። አላህና አንተ ካላችሁ፣ አላህና አንተ ከሻችሁ አትበሉ። አላህ ብቻ ካለ በሉ፣ አላህ ከሻ በሉ። ከሱሐቦች መሃል አንዱ ማሻአላህ ወሽእተ አንተና አላህ ከሻችሁ ሲላቸውም ለነብዩ ሰለላሁ ዐለይሂ ወሰለም አጀዐልተኒ ሊላሂ ኒዳ በል ማሻአላህ ወህደሁ ብላ ኢብኑ ማጃህና ኢማም አህመድ ኢማም ነሳኢ በዘገቡት ሐዲስ አንተና አላህ ከሻችሁ ሲላቸው ለአላህ ባላንጣ አደረከኝ እኮ ብለዋል። በል አላህ ብቻ ከሻ ብለውታል። ወሀከዛ በንግግር ደረጃ የሽርክ መንገዶች እንዳሉ ሁሉ ከዚህ ነብዩ እንዳስጠነቀቁን ሁሉ በተግባር ደረጃ ሽርክ ላይ ሊጥሉ የሚችሉ ነገሮች አሉ። እነዚህንም ነብዩ አስቀድመው አስጠንቅቀውናል። እንደ ምሳሌ መቃብር ላይ መገንባትን፣ መቃብር ለመዘየር ብሎ ረጅም ጉዞ መጓዝን፣ መቃብሮች ዙሪያ ላይ ሶላት መስገድና ዒባዳ ማድረግን፣ ወደዛ መመላለስን አስጠንቅቀዋል። እዛ ቦታ ላይ ዱዓ ማድረግ፣ እርድን ማረድ፣ መቃብሮች ላይም የሞቱ ሰዎችን ምስልና ሐውልት ማስቀመጥን፣ እዛ ቦታ ላይ በተለያዩ ወቅቶች በየጊዜው እየተገናኙ መሰብሰብና ዒባዳ ብሎ ወደ አላህ ለመቃረብ መሞከርን ሸሪዓችን አስጠንቅቋል። ይህ ሁሉ የተከለከለው የተውሂድን ድንበር ለመጠበቅን የሽርክን በር ለመዘጋጋትን ነው። በተለያዩ ሐዲሶች ከላይ አሁን የጠቀስኳቸው ነገሮችን ነቢያችን ሰለላሁ ዐለይሂ ወሰለም በተናጠልም በጋራም ከልክለዋል።
ኢማሙ ሙስሊም ረሒመሁላህ ተዓላ ከጃቢር ብን ዓብድላህ ባስተላለፉት ሐዲስ ነቢ ዓለይሂ ሰላቱ ወሰላም ነሃ አን ዩጀሰሰ አልቀብሩ ወአን ዩቅዐደ ዐለይሂ ወአን ዩብነ ዐለይሂ። ጃቢር ብን ዓብድላህ ታላቁ ሰሓቢ ነቢያችን ዓለይሂ ሰላቱ ወሰላም ቀብር ቀለም እንዳይቀባ ከልክለዋል፣ ቀብር ላይ መቀመጥን ከልክለዋል፣ ቀብር ላይ መገንባትን ከልክለዋል ብለዋል ረዲየላሁ ዐንሁ ወአርዳ። እነዚህ ነገሮች የሽርክ ሰበብ ናቸው። አንድን ቀብር ከሌሎች ለየት ባለ መልኩ ቀለም መቀባት፣ ቀብሩን ከፍ አድርጎ መስራት፣ ሰዎች ይህ የተቀበረው ሰው ልዩ ቦታ ስላለው ነው ሰዎች በዚህ መልኩ ቤቱ ላይ መቃብሩ ላይ ቤት የገነቡት እንዲሉና ከሱ የሆነ ነገር እንዲፈልጉ ያደርጋል። ከፍ ተደርገው የተሰሩ መቃብሮችንም እንድናፈርሳቸውና ከሌሎች እኩል እንድናደርጋቸው ነቢያችን ዓለይሂ ሰላቱ ወሰላም አዘዋል። ነቢ ዓለይሂ ሰላቱ ወሰላም ለዓሊ ላ ተድዕ ትምሳለን ኢላ ጠመስተሁ ወላ ቀብረን ሙሽሪፈን ኢላ ሰወይተሁ ብለውታል። ይህንም ኢማም ሙስሊም ሶሒሓቸው ላይ ዘግበውታል። ሐውልትና ምስልን ካገኘህ ሳትቀዳድደውና ምስሉን ዞር ሳታደርገው ትተህ እንዳታልፍ፣ ከፍ ተደርጎ የተሰራ መቃብርንም ካገኘህ ዝቅ ሳታደርገውና ሳታስተካክለው እንዳታልፍ ብለውታል ነቢ ዓለይሂ ሰላቱ ወሰላም። ይህንንም ምክር ዓሊ ረዲየላሁ ዐንሁ ወአርዳ አቢል ሀያጅ አልአሰዲ ለሚባለው ታቢዒ መክረዋል። ነቢ ዓለይሂ ሰላቱ ወሰላም የተውሂድ ድንበር እንዲጠበቅ ይጥሩ እንደነበረው፣ የሽርክ በር እንዲዘጋጋ ይጥሩ እንደነበረው ሰሓቦቻቸውም ይህንኑ ኃላፊነት ተወጥተዋል። ለሽርክ ሰበብ ከሚሆኑ ነገሮች መሃል አንዱ የሽርክ መንገድ ከሆነው አንዱ የወልዮችን ቀብር ለመዘየር ያሉ መጓዝ ነው። ይህንንም ነቢያችን ዓለይሂ ሰላቱ ወሰላም ከልክለዋል። ኢማሙ አልቡኻሪና ኢማም ሙስሊም በዘገቡት ሶሒህ በሆነው ሐዲስ አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ እንዳስተላለፉት ላ ቱሸዱ ሪሓሉ ኢላ ኢላ ተላተቲ መሳጅድ፣ ስንቅን ይዞ ጓዝን ጠቅልሎ መጓዝ አይቻልም ለዒባዳ ብሎ ወደ 3 መስጂዶች እንጂ አሉ። አንደኛው መስጂደል ሐራም፣ ሁለተኛው መስጂዱል አቅሳ፣ ሶስተኛው መስጂደል ነቢይ። ከመካ ከመዲናና ፍልስጤም ካለው መስጂደል አቅሳ ውጪ ሌላ ቦታ ለዒባዳ ብሎ አጅር ያስገኛል ብሎ ሶላት በጀማዓ ለመስገድ ብሎ መሄድ አይቻልም። ቅርብ የሆነ መስጂድ ከሆነ ሰዎች ሊሄዱ ሊሰግዱ ይችላል። ላኪን ሰፈር ብሎ ጉዞ ብሎ ስንቅ ይዞ መጓዝ የተከለከለ ነው። ባለንበት ጊዜ ብዙ ሰዎች ወደ ተለያዩ ወልዮች ወደሚሏቸው መቃብሮች በየዓመቱ በየወሩ በየጊዜው ሲጓዙ ይታያል። ለምንድን ነው የምትሄደው ሲባሉ ቀብር ዚያራ ይላል። አካባቢ ያለን ቀብር ለምን አዘይሩም ሲባሉ የወልዮች ቀብር ነው ይላል። የወልዮችን ቀብር ለመዘየር ብሎ ከአንድ ቦታ ተነስቶ መጓዝ እኮ የተከለከለ ነው ሲባሉ እዛ ቦታ ላይ ብዙ ሰው ስላለ ሶላተል ጀማዓ ልንሰግድ ነው። ሶላተል ጀማዓ መስገድ ትልቅ አጅር አለው። ሰው በዛ ቁጥርም አጅሩ ከፍተኛ ይሆናል ይላል። እነሆ ነቢያችን ዓለይሂ ሰላቱ ወሰላም አስቀድመው አስጠንቅቀውናል። ጓዝን ጠቅልሎ መጓዝ አይቻልም ለዒባዳ ብሎ ወደ 3 ቦታዎች እንጂ። መስጂድ ከሆነ በሸሪዓው መሰረት ጎረቤታችን ያለው መስጂድ ላይ መስገድ ነው የሚበልጠው። ጎረቤታችን ካለው መስጂድ ቀጥሎ ጀማዓ የሚበዛበት ቅርብ ወዳለ መስጂድ ሄዶ መስገድ ነው የሚበልጠው። አማ ሶላተል ጀማዓ ለመስገድ ብሎ መኪና አስነስቶ አልያ ደግሞ ፈረስ ላይ ሆኖ ረጅም ጉዞ መጓዝ የተከለከለ ነው። ወሀከዛ ከዚህ ሐዲስ እንደምንረዳው ሼኽና ሁሴን እያሉ አብሬት እያሉ ወደ ተለያዩ አቅጣጫዎች የሚጓዙ ሰዎች የረሱልን ትዕዛዝ እየጣሱ ነው። ሐራም ነው፣ የተከለከለ ነው፣ ወደ ሽርክ የሚወስድ ነው። ነቢ አስቀድመው ከልክለዋል። መቃብር ላይ መስገድ፣ ወደ መቃብር መስገድ፣ መቃብሮች ላይ ቁባና ቤት መስራትን ነቢ ዓለይሂ ሰላቱ ወሰላም አጥብቀው ከልክለዋል። ይሄን የሚያደርጉ ሰዎችም የተረገሙ እንደሆኑ ተናግረዋል። ከዓኢሻና ከአብዱላህ ብን አባስ በተዘገበው ሐዲስ ነቢ ዓለይሂ ሰላቱ ወሰላም ጣረሞት ላይ ሲሆኑ ጨርቃቸውን ፊታቸው ላይ የጣሉ መልሰውም እያነሱት ቀጥሎ ያለው ንግግር ተናግረዋል። ጭንቅና መከራ ሰዓት ላይ ሆነ ለዕነቱላሂ ዐለል የሁድ ወነሳራ፣ አይሁድና ነሳራ አላህ ይርገማቸው ይረገሙ። ኢተኸዙ ቁቡረ አንቢያኢሂም መሳጅድ፣ የነቢዮቻቸውን የደጋግ ሰዎቻቸውን መቃብር የዒባዳ ስፍራ የሶላት ቦታ አደረጉት። የአላህ እርግማን እነሱ ላይ ይወረዳል። ይህን ሐዲስ ያስተላለፉት እናታችን ኡሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ አስከትለው ምን አሉ? ዩሐዚሩ ማ ሰነዑ። ነቢ ዓለይሂ ሰላቱ ወሰላም ጭንቅና መከራ ሰዓት ላይ ሰከራተል መውት ላይ ሆነው ፊታቸውን አንዴ እየሸፈኑ አንዴ እየገለጡ መተንፈስ ሁሉ በሚከብድበት ሰዓት ላይ አይሁድና ነሳራን አላህ ይርገማቸው የነቢዮችን የሷሊሖችን ቀብር የዒባዳ ስፍራ አረጉት ብለው የተናገሩት እኛን ያስተነቀቁ ነው። የዲን ግንዛቤ አላህ ከሰጣቸው የረሱልን ሐዲስ በአግባቡ ከተረዱ ብዙ ሐዲሶችን ካስተላለፉ ሰዎች መሃል ኡሙል ሙእሚኒን ዓኢሻ ረዲየላሁ ዐንሃ ናቸው። የነቢዩን ሐዲስ መልእክቱ ምን እንደሆነ ከሌሎች ይበልጥ ተረድተዋል። ቀድሞ በዚህ ሰዓት የተናገሩት
ቀብሬን አታምልኩት የሷሊሖችን ቀብር አታምልኩ ለማለት ነው። ግልጽ በሆነ መልኩም ደግሞ ተናግራ መቃብሬን የዒባዳ ስፍራ አታድርጉት የአላህ ቁጣ መቃብርን የሚያመልኩ ሰዎች ላይ የበረታ ነው ብላ ይህንን ማስመልክተው አልሐፊዝ ኢብኑ ሐጀር አልአስቀላኒ ረሒመሁላህ ተዓላ ሲናገሩም ብለዋል ወከአነሁ ሰለላሁ ዐለይሂ ወሰለም ዓሊመ አነሁ ሙርተሐሉን ሚን ዛሊከ አልመረድ በዚህ ህመማቸው እንደሚሞቱ ነቢ ዓለይሂ ሰላቱ ወሰላም የተሰማቸው ነበርና ፈኻፈ አን ዩዐዘመ ቀብሩሁ ሰዎች ቀብራቸውን ከልክ በላይ ያከበሩ ከአሁን ቀደም አይሁድና ነሳራዎች መቃብርን እንዳመለኩት ኡመቶቻቸውም መቃብራቸውን እንዳያመልኩ ፈርተው አሻረ ኢላ ዘሚ መን የፍዐሉ ፊዕለሁ የአይሁድና ነሳራን ስራ የሚሰራ ሰው የተወገዘ የተረገመ መሆኑን መግለጽ ፈለጉ። ኡመቶቻቸውም ያን ስህተት እንዳይደግሙትም ሰሐቦች ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ጁንዱብ ኢብኑ ዐብድላህ አልበጀሊ በመባል የሚታወቁት ታላቁ ሰሐቢ ረዲየላሁ ዐንሁ ነብዩ ሊሞቱ 5 ቀን ሲቀራቸው አላ ወኢነ መን ካነ ቀብለኩም ካኑ የተኺዙነ ቁቡረ አንቢያኢሂም ወሳሊሒሂም መሳጅድ አላ ፈላ ተተኺዙ አልቁቡረ መሳጅድ ፈኢኒ አንሃኩም ዐን ዛሊክ ብለዋል። ሐዲሱን ሙስሊምና ሌሎችም ዘግበውታል። 20 ምናምን ዓመት ተውሂድን ሲያስተምሩ መቆየታቸው አልበቃቸውም። ሊሞቱ 5 ቀን ሲቀራቸው ሲናገሩ ሰማሁኝ። ምን ብለው? አዋጅ ከናንተ በፊት የነበሩ ሰዎች የነቢዮችና የሷሊሖችን የደጋጎችን ቀብር የዒባዳ ስፍራ ያረጉት ነበር። አዋጅ መቃብሮችን የአምልኮ ስፍራ የሶላት ቦታ አታድርጉ፣ እኔ ከእንዲህ አይነት ተግባር እከለክላችኋለሁ ብለዋል ነብዩ አለይሂ ሰላቱ ወሰላም። ይህ ሆኖ ሳለ የተለያዩ ሙስሊም ነኝ የሚሉ በአላህ የሚያምኑ ረሱልን እንወዳለን የሚሉ ለቀብሮች ሲሰግዱ ጠዋፍ ሲያደርጉ አፈሩን ሲበሉ ሌላም ሲደረግ ይታያል። አስቀድመው ግን ነብዩ ሰለላሁ ዐለይሂ ወሰለም ይህን ስራ የሰሩ ሰዎች የተረገሙ እንደሆኑ ነግረውናል። ከልክያቸዋለሁ ተከልከሉ ብለውናል። የአይሁድና የነሳራ ስራ እንደሆነ ነግረውናል። ከአይሁድና ከነሳራ ከመመሳሰል መጠንቀቅ እንዳለብን አይወሎ ከአይሁድና ከነሳራ የተመሳሰለ ሰው የቂያም ቀን ከነሱ እንደሚቀሰቀስም ነብዩ ነግረውናል። ከእናታችን አይሻ እንደተዘገበው ኡሙ ሐቢባና ኡሙ ሰለማ ሐበሻ ለሂጅራ ተሰደው ነበር። መዲና ከተማ ከመከፈቱ በፊት ሐበሻ ላይ የተሰደው ያዩትን ነገር ለረሱል ሰለላሁ ዐለይሂ ወሰለም ጠቅሰዋል። ቤተ ክርስቲያናቸው ላይ የሐበሻ ሰዎች እንዲህ ያረጋሉ ብለው ነግረዋቸዋል። ከዚህ አንዱ ቤተ ክርስቲያኖቻቸው ላይ የተለያዩ ምስሎችን ስዕሎችን ያስቀምጣሉ ይስላሉ ብለው ለነብዩ ሰለላሁ ዐለይሂ ወሰለም ሲነግሯቸው ነቢ ምን አሉ? ኢነ ኡላኢከ ኢዛ ካነ ፊህም الرجل الصالح فمات بنوا على قبره مسجدا وصوروا فيه تلك الصور أولئك شرار الخلق عند الله ሐዲሱን ኢማም አልቡኻሪና ሙስሊም ዘግበውታል። እነዚህ ሰዎች እኮ ከነሱ መሃል ጥሩ የሚባል ሰው ሲሞት መቃብሩ ላይ ቤት ነገር ይገነባሉ፣ የሱን ምስልም ይስላሉ። እነሆ እንዲህ አይነት ሰዎች አላህ ዘንድ ሸር የሆኑ መጥፎ ሰዎች ናቸው ብላ ነው። ቀብር ላይ ቤትን መስራት፣ ቀብር ላይ ከአላህ እንጂ ከማንም የማይጠየቅን ነገር ከመቃብር ዙሪያ የተሽከረከሩ የሞተን ሰው መጠየቅ ሽራሩል ኸልቂ ዐንደላህ አላህ ዘንድ መጥፎ የሚባሉ ሰዎች መለያ ነው። የነሱ ስራ አላህ ዘንድ መጥፎ ሰዎች ናቸው በአላህ ስለሚያሻርኩ የሽርክን በር ስለሚከፍቱ ለሌሎችም የመፈተን ሰበብ ስለሚሆን ሐውልትና ስዕሎችንም እንዲያስወግዱ ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። የሽርክ ሰበብ እንደሆነም ተናግረዋል። ስዕልን የሚስሉ ምስልን የሚሰሩ ሰዎችም አላህ ዘንድ ተባረከ ወተዓላ ከፍተኛ ቅጣት እንደሚጠብቃቸው ተናግረዋል። አሸዱ الناس عذابا يوم القيامة الذين يضاهون بخلق الله የቂያም ቀን በጣም ቅጣት የሚበረታባቸው ሰዎች ከአላህ ጋር የሚፎካከሩ ናቸው። አላህ የፈጠረውን አይነት ለመፍጠር ጥረት የሚያደርጉ ናቸው። ያለ በቂ ምክንያት ፎቶ ማንሳት ሐራምና የተከለከለ ነው። የሽርክም ሰበብ ነው። ለመጀመሪያ ጊዜ ምድር ላይ ሽርክ የተከሰተው በፎቶ ምክንያት ነው። ከአደም ጀምሮ እስከ ኑህ ድረስ የነበሩ ህዝቦች ተውሂድ ላይ ነበር ያሉት፣ አላህ የሚወደው መንገድ ላይ ነበር ያሉት። ከጊዜ በኋላ ሰዎች የደከሙ ሲመጡ የተወሰኑ ሷሊህ የሚባሉ ሰዎች መቃብራቸው ላይ ምስላቸው እንዲሰራ ሸይጣን መጥቶ አዟቸዋል። ምስላቸው መቃብራቸው ላይ ተሰርቷል። ያ ትውልድ ሲያልቅ ሸይጣን መጥቶ ለቀጣዩ ትውልድ እነዚህ ሰዎች እኮ ቀብራቸው ላይ ተደርጎ የተሰራው ምስል የተሰራላቸው ወደ አላህ ቢያቃርቡ ጥሩ ሰዎች ቢሆኑ ነው ብሎ ነግሯቸው እነሱን ማምለክ ጀመረዋል። በመሆኑም ሸሪዓችን ፎቶን ምስልን ካየህ
ሳትቀደውና ሳታስወግደው እንዳታልፍ ብለው አሊን መከረውታል ነብዩ ሰለላሁ ዐለይሂ ወሰለም። አሊ ኢብኑ አቢ ጣሊብ ደግሞ አብል ሀያጅ አልአሰዲን መከረዋል። የሌሎችን ቀብር ማምለክና ወደዛ መመላለስን እንዳስተነቅቁት ሁሉ ምድር ላይ ከተቀበሩ ሰዎች ሁሉ ያላቁና የተከበሩ የሆኑት የነብይ የራሳቸውን ቀብር እንኳ ከልክ በላይ ሰዎች እንዳይዘይሩ እሱ ላይ እንዳይንጠለጠሉ ወደዛ መመላለስን እንዳያበዙ ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። አቡ ዳውድና ኢማም አህመድ ከአቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ላ ተጅዐሉ ቡዩተኩም ቁቡራ ቤታችሁን መቃብር አታድርጉት፣ ቤታችሁ ላይ ሶላት መስገድን ዝክር ማለትን ቁርአን መቅራትን አትተው። ወላ ተጅዐሉ ቀብሪ ዒዳ የኔን መቃብር ደግሞ ዒድ አታድርጉት፣ መመላለሻ አታድርጉት፣ በተደጋጋሚ ወደዛ አትሄዱ። ወሰሉ ዐለየ ፈኢነ ሶላተኩም ተብሉጉኒ ሐይቱ ኩንቱም ባላችሁበት ሆናችሁ ሶላት ዐለ ነቢ አውርዱ፣ ሶላታችሁ ይደርሰኛል። የግድ ሶላት ዐለ ነቢ እኔ ላይ ለማውረድ መቃብሬ ጋር ልትመጡ አይገባም ብላ ከነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች መሃል አንዱ የሆነውም መዲና ላይ ከነበሩ ሰዎች መሃል አንዱ የነብዩ ቀብር አጠገብ ሆኖ ሲያየው የልጅ ልጃቸው የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጃቸው ምን ያረከ ነበር ቀብሩ ጋር ብሎ ሌላ ጊዜ ሲጠይቀው ሶላት ዐለ ነቢ ያወረድኩ ነበር ብሎታል። ይሄን የነቢ የልጅ ልጃቸው አንተም ቻይና ያለ ሰውም እኩል ነው ባለህበት ሆነ ሶላት ዐለ ነቢ አውርድ፣ ሶላት ዐለ ነቢ ለማውረድ ብለህ ነብዩ ቀብር ጋር አትሄድ ብሎታል። አይደለም ዛሬ የነቢን ቀብር የሌሎችን ቀብር ሁሉ ሰዎች ከልክ በላይ ከፍ ያደረጉ ለቀብር እየተሳሉ ፈውስ ለማግኘት ልጅ ለማግኘት ከቀብር ዙሪያ ጠዋፍ ያደረጉ ይታያል። ሸሪዓችን ይሄን ነገር አጥብቆ ከልክሏል። የሽርክ ሰበብ እንደሆነ ተነግሮናል። ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ የሰው ልጆች ሽርክ ላይ የወደቁባቸው መሰረታዊ የሚባሉ ሁለት ነገሮች ናቸው። አንደኛው ተዕዚሙ ቁቡር ሷሊሒን የሷሊሖችን የወልዮችን ቀብር ከልክ በላይ ከፍ ማድረግ ነው። እንደዚሁ ደግሞ ወተስዊሩ ተማቲልህም ሊተበሩክ ቢሃ የእነሱን ምስላቸውን መስራትና ተበሩክ ማድረግ ነው። ይህ የመጀመሪያው የሰው ልጆች ሽርክ ላይ የወደቁበት ሰበብ ነው ይላል። وكذلك ابن القيم رحمة الله عليه غالب شرك الأمم كان من جهة الصور والقبور የህዝቦች ምድር ላይ ያሉ የሰው ልጆች በሙሉ የሽርካቸው ዋና ሰበብ ፎቶና መቃብር ነው ይላል። አሁንም ሸሪዓ የዘጋውን በር ልንዘጋ ይገባናል። ያስከበረውን የተውሂድን የዓቂዳን ድንበር ልናከብር ልናስከበር ይገባናል። ሽርክ ማለት እሳት ነው። ሽርክ ማለት መርዝ ነው። አኺራ ላይ ህይወታችን የሚያበላሽ የእሳት ራት የሚያደርገን አይደለም። ሽርክን ጥቃቅን ወንጀሎችን ሁሉ ልንርቅ ይገባናል። አባት እናት ያደረጉ ብለን ችክል ልንል አይገባም። ረሱል አርገዋል ወይ አርጉ ብለዋል ወይ ሰሃቦች አድርገዋል ነብዩ ያስተነቀቁን ሰሃቦች ያስተነቀቁን ከፍ ተደርጎ የተሰራን ቀብር አስተካክለው ዝቅ አድርገው ሐውልትና ምስልን ሳታስወግደው ዞር አትበል። ቀብር ላይ የሚሰግዱ ለቀብር ጠዋፍ የሚያደርጉ ከቀብር ዙሪያ የሚሽከረከሩ ቀብር የሚለምኑ የተረገሙ ሰዎች ናቸው እየተባለ ነው። ዒባዳ ነው ብለው የሚያደርጉ ሰዎች አሉ። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ክልከላ ልናከብረው ይገባል፣ ልንከለከል ይገባል። አኺራ ላይ የሚጎዳን ነገር ነው የሚከለክሉት። ያስተነቅቁትን ልንጠነቀቅ ይገባል። ነብዩ ቀብርን ከፍ አታድርጉ፣ ቀብር ላይ ቤትን አትስሩ እያሉ ሰዎች ባለንበት ጊዜ ቀብር ላይ ቤቶችን፣ መስጂዶችን፣ ቁባዎችን አሳምረው እየሰሩ ነው። ዕጣን እያጨሱ ነው። አበባ እየበተኑ ነው። ቀብር ላይ ሄደው እያረዱ ነው። ለቀብር እየተሳሉ ነው። ለቀብር ስጁድና ሩኩዕ እያደረጉ ነው። ቀብሩ ላይ የተቀበረውን ሰው ማንም ይሁን ማን እያመለኩት ነው፣ እየለመኑት ነው። በዚህም የሽርክን በር ከፍተዋል። የረሱልን ሰለላሁ ዐለይሂ ወሰለም ትዕዛዝ ጥሰዋል። በል ትልቁ ሽርክ ላይ ወድቀዋል። ከቀብር ዙሪያ የተለያዩ ሰዎች ምናልባትም ጥምጣም ያረጉ፣ ኮፍያ ያረጉ፣ ሼህ የሚባሉ አንቱ የሚባሉ ሁሉ ከቀብር ዙሪያ ጠዋፍ ሲያደርጉ፣ ትልልቅ የሚባሉ አቅላላቸው የሚባሉ ሰዎች ቀብር ላይ ቤት ሲሰሩ፣ መጋረጃ ሲያደርጉ፣ ዕጣን ሲያጨሱና በየዓመቱ እንስሳትን ወደዛ እየነዱ ሄደው አርደው ሲበሉ፣ መውሊድ ብለው ሲያከብሩ፣ ትንሽ ያቀሉ ይሻላል የሚባሉ ደግሞ እኔ ሶላተል ጀማዓ ልሰግድ ነው እምሄደው ሲሉና ሄደው ቀብር ዚያራ ብለው ተናንሰው አንገታቸውን ደፍተው ምናልባትም ሩኩዕ አድርገው ሶላት እንደሚሰገድ ነገር ዘም በል ብለው ማውራት አይቻልም፣ ድምጽ ማውጣት አይቻልም ብለው ምናልባትም ገና ከሩቅ ጫማቸውን አውልቀው በእግራቸው ምናልባትም በዳዲ ጭምር እየመጡ ለቀብሩ ሲተናነሱ የሚያዩ አላዋቂዎች ቀብሩ ላይ የተመለከው አካል የሰማይ የምድር ቁልፍ በእጁ ያለ ይመስላቸዋል። በመሆኑም የአላህ ከማለት ልክ የተቀበረውን ሰው ይለምናሉ። አሞኛል ፈውሰኝ፣ ልጅ አጥቻለሁ ስጠኝ ኢላ አኺር ያሉ ይለምናል።
አላዋቂ የማያደርገው ነገር የለም። የዑለሞችን ልብስ ለብሶ ተራ ሰው እንኳ ሽርክን ቢያስተምር ወደ ኩፍር ቢጠራ ሐቅ መስሎት እሱን ተከትሎ ከገባበት ይገባል። በዚህ መልኩ ሰዎች ከፍ ከፍ ያደረጉትን መቃብር እዛ ላይ የተቀበረውን ሰው አታምልኩት ጥሩ አይደለም የሚሉ ሰዎችን ሲያይ አይኑ ደም ይለብሳል። የሚጠቅመውን ነገር የከለከሉት ይመስላል። ውስጡ ስለለመደው ሐቅ መስሎ ስለታየው ብዙሃን ሲያደርጉት ስላየ ማለት ነው። እሆ አብረን እንዳንጠፋ ቀጣዩ ትውልድ ሽርክ ላይ ኩፍር ላይ በግልጽ እንዳይወድቅ ሁላችንም የበኩላችንን ልናደርግ ይገባናል። ነብዩ ያስጠነቀቁትን ልንጠነቀቅ ይገባናል። ቀስ በቀስ ያሉ ሰዎች ከእስላም ሊወጡ ነው። በገሃድ ኩፍር ላይ ሽርክ ላይ ሊወድቁ ነው። የዲን እስላም ጠላቶችም ሰዎችን ቁርአን ሐዲስ ከማስተማር ይልቅ ኩፍርን፣ ሽርክን፣ ቢድዓን እያስተማሩ ሙስሊሙ እንዲጃጃል ጀህልና ላይ እንዲቀጥል የረሱልን መንገድ ሳይሆን በነሻጣና በጀህልና የሚመሩ ሙሪድ ነኝ የሚሉ ሰዎችን መንገድ እንዲከተሉ ነው የሚፈልጉት። ጀዝባ እንዲሆን ነው ሰው የሚፈልጉት። ቁርአንና ሐዲስን ልንቀራ የሰሐቦችን ሲራ ልንማር ይገባናል። እነዚህ ዋና ዋና ከሚባሉ ከሽርክ ሰበቦች ናቸው። ልናቃቸው ልንጠነቀቃቸው ይገባል። ሳምንት በአላህ ፈቃድ ዋና ዋና ከሚባሉት የተቀሩትን የምንዳስስ ይሆናል። አላህ ተባረከ ወተዓላ ከትልቁም ከትንሹም ከድብቁም ከዛሂሩም ሽርክ አላህ ይጠብቀን። اللهم إنا نعوذ بك أن نشرك بك شيئا ونحن نعلم ونستغفرك لما لا نعلم اللهم اغفر لنا ولوالدينا وللمسلمين برحمتك يا أرحم الراحمين والسلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته.